ጸጉርን እንዳስተከልክ ወይም ደግሞ እንደለጠፍክ ይናገራሉ። እውነት ነው? ጸጉሬን ሲያሳየን ኮፍያው በጣም ሩቅ ነበረ። አሁን ግን እንትን ነው ብለው እንደውም የሆነ ቪዲዮ ጸጉሬ ወደፊት የተሰራ ስለሆነ እና ኮፍያውን ተሰራ ወደኋላ እንደዚህ ትንሽ ነው ያደረኩት እንጂ የራሴው ጸጉር ነው። ግን እንትን ኮፍያ ማለት በብዛት ምንድነው ተሰርቶ ነው የሚቀመጠው እንደዚህ ወደዚህ እንጂ የኔ ጸጉር እንዴት ይለጠፋል? ወንዶች የሚለጠፉት አለ እንደ ሴቶቹ ማኔርና አንድ ሰው ሁለት ሰው ቪዲዮ ሰርቶ አይቻለው። አንተ ኮፍያ ስታረግ እንዲህ ስታረግ ራሳቸው ኤዲት የራሳቸው ነው መሰለኝ እየተላጠ ነገር የለም። ያንተ ተቀናቃኞች የዛኛው አካል ደጋፊ ናቸው ኤዲተሮቹ ገብቶኛል። ግን ካንተ አንደበት ይስሙ ብዬ ነው ቢርድ ጥያቄ እንጠይቅ። አይ እነሱ እንትን ሊሉ ይችላሉ፣ የፈለጉትን ነገር ሊሉ ይችላሉ። ግን ጸጉሬ እኔ ምንም የሚለጠፍ ነገር የለውም። የተሰራ ስለሆነ እንትን ይላል እንጂ ጸጉሬ እንዴት ለጥፋለሁ? ፊራ ግን ቲክቶክ ላይ ያፈቀርካት ሴት ነበረች? ጆፌ ጣልክባት? ስታት የኔ ብትሆን ያልካት ወይም ደግሞ የጀመርካት አለ? ያው እህሉ የለኝ። ፊራ ግን እዚህ ጋር አሁን እየጻፉልኝ አስታውሶኝ ነው። አንድ ጊዜ በጂጂ ኪያ ሶፋ ትታማ ነበር ማለት ሶፋ ገዝቶላታል። እንዴት ማለት? ከአሜሪካ የተመለሰች ጊዜ ቤቷ በውሃ ነው በምን ተጠለቅልቆ እንደሆነ ባይገባንም አንተና ጠና ሶፋ ዋታችሁ እንደገዛችሁላት ሲወራ ነበር። ምን አታ ነው? አሁንም ራሱ አንተ ስትቆም ለአንተ ባለፈው አሁን ስትቆምልህ ምን ነው ሶፋው አላረጀም እንዴ ብለው ሲለክፏት ነበርና የእውነት ሶፋ ገዝተህላታል? የእውነት ለዛ አንሳ አይ ቲንክ ጂጂ እርዳታ የምትፈልግ ሴት አትመስለኝም። ምክንያቱም እርዳታ የሚያስፈልጋት አይነት አይደለችም። ኦልሬዲ እየኖረች ያለች ናትና እኔ ምንም ነገር 5 ሳንቲም ያደረኩላት ነገር የለውም። እንኳን ሶፋ ሻሽም ጊፍት ገዝቼ አልሰጠዋትም፣ እንኳን ሶፋን የሚያክል ነገር ማለት ነው። ግን ሰው የራሱ የሆነ የሚለው ነገር ስለማያጣ እሷ ደግሞ የራሷ ኢንካም አላት፣ ራሷንም ችላ የምትኖር ስለሆነች ከኔ ምንም ነገር አትፈልግም። ምንም ነገር አድርጌላት አላውቅም። ምንም አይነት ትራንዛክሽን የለም በሁለታችን መካከል። ስለዚህ ከእውነት ነው እሷ ለኔ የምትናገረው እውነት ነው። በቃ አሁን አንቺ አንድ እውነት ስለፈለግሽ ነው አይደል እንደዚህ የምትጠይቂው። እናንተ የምትይው ምንድነው እዚህ ጋር እውነት አለ። ውሸት ስህተት ቢኖር ልክ እንደዚህ ነው የምትጠይቂኝ። ስለዚህ እንደዛ ነው እንጂ ምንም እኔ እግዚአብሔር በሚያውቀው ምንም ነገር አድርጌ። እናንተ አይደላችሁም ያኔ አሜሪካ ስትመጣ ትኬት የቆረጣችሁት? ኔቨር። እኔ እንደውም እውነቱን ስነግርሽ አንድ ጊዜ ምሳ እንትን እየበላን ቆይ እኔ ልክፈል ምናምን ስል ኖ ምን ብናም ብለው ብዙ ነበሩ። እኔ ራሱ አላስከፈሉኝም። የተገናኘ ነው እኮ ስንት ጊዜ ነው? 2 ቀን ነው 3 ቀን መሰለኝ የተገናኘ ነው በኳስ ጨዋታው ጊዜ እንጂ ከዛ በተረፈ እኔ አይደለም። እኔ ምንም ነገር ፓርቲሲፔት አላረኩም። እንደ ድንገት ነው ራሱ መምጣቷን ሁሉ ሳላቅ እንደ ድንገት ነው ያገኘኋት እንጂ እንትን አይደለም። ከኔም ደግሞ ምንም የምጠብቅ ልጅ አይደለችም እሱ። ፊራችን እህት ወንድም እንደዚህ አሉ። ግን ፊራ የእውነት ለዮኒ ትከፍለዋለህ ይባላል። እውነት ትከፍለዋለህ? ከራስ አንደበት በነገራችን ላይ እኔ ጋር የሚቀርብ ሰው ስለኔ የሚያወራው ሰው ሁሉ ተከፋይ ነው የሚሉት። እና እኔ ለምንድን ነው የምከፍለው? አንድ ማለት በምን ሪዝን ነው የምከፍለው? ምን አድርግልኝ ብዬ ነው የምከፍለው? ንግግር ከሆነ አይታችሁኛል፣ እናገራለሁ። እኔ በጣም የምናገር ሰው ነኝ። ግን መናገር ስለማልፈልግ ነው እንጂ በደንብ እናገራለሁ። ተናገርልኝ ብዬ ነው የምናገረው። ይሄ ማለት አሮን ለሙሴ እንደለው እና አብርሃም እንደተሰጠው ማለት ነው። እኔ ኦልሬዲ አፍ አለኝ፣ መናገር እችላለሁ። ከዮኒ በላይ መናገር እችላለሁ። ንግግር ምንም ችግር የለም። ኢትዮጵያኖች በደንብ ነው የምንናገረው። ቀላል ችግር የለም የመናገር። ግን እኔና ዮኒ ተናግሮኝ ነበር እኮ ዮኒ
በደንብ አድርጎ ተናግሮኝ ነበር። እንደውም እኔም ቪዲዮ ሰርቼበት ተናግሬዋለሁ። ዮኒ ተናግሮኝ ቪዲዮ ሰርቼበት ተናግሬው በዛ ተዘጋግተን አንነጋገርም ነበር። ከዛ አንድ ወዳጄ አትላንታ ሲመጣ ደወለልኝና ካልመጣ ላይክ ኦልሞስት 10 ዓመት ምናምን አልተያየንም እና ካልመጣ እዚህ ነው ያለሁት ምናምን ሲለኝ ስራ ላይ ነበርኩ። እንደውም ልብስም ምንም አልወሰድኩም፣ ወደ ቤትም አልሄድኩም። ቀጥታ ትኬት ገዛው፣ መኪና ኤርፖርት ፓርኪንግ ላይ አድርጌ ነው የመጣሁት። ከዛ አትላንታ ሄጄ ከሱ ጋር የተጫወትን ዮኒ መጣ። ማለት እንዴ ዮኒ ይሄ ነው እንዴ ምናምን ብዬ አየሁት ማለት ነው። ሶ አየው፣ ሰላም ተባባልን። እንግዲህ አደረገለት ከተባለ ምሳ ስንበላ አንዴ ነው ሁለቴ እኔ ከፍያለሁ። አንድ ጊዜ ደግሞ የሆነ ቦታ ፒዛ ምናምን ስንበላ ራሱ ዮኒ ከፍሏል። ከዛ ደግሞ የሆነ አበሻ ቤት ሄደንም እዛም ዮኒ ነው የከፈለው። የሆነ አበሻ ቤት ሄደን መስቀል ነው ምናምን ሄደን ሂሳብ ስንል ኦልሬዲ ተከፍሏል፣ ዮኒ ነው የከፈለው አሉን። ይህን ነው የማውቀው። ከዛ በኋላ ሲያትል ስንሄድ እሱ ጓደኞቹ ጋር እንትና ጋር ነበረ፣ እኔም ሲያትል ሄድኩ። እዛ ተገናኘን። እዛም ኦልሬዲ 2 ነው 3 ቀን ነው አብረን የነበር ነው። እኔ እንግዲህ ምንም ትኬት እንኳን አልገዛውለትም። ሆነስሊ ትኬት እንኳን አልገዛውለትም። እንትን አለት አይደለም። እና ያው እንግዲህ አብረው ይበዱ ምን ያመጣሉ? በጌታ አንተ ነው ሁሉንም ያደርገው። እስቲ የፈለጉትን ያርጉ። ምን ይመጣብኛል? እኔ የሚመጣ ነገር የለም። ፕሊዝ እኔ ነኝ በላቸው። እኔ ነኝ ወጪውን በየወሩ የምሸፍነው እኔ ነኝ በል። በጌታ እንደው በጌታ ማይሆነውን ነገር ለምንድን ነው የምለው ነው በላቸው። ምን ይመጣል? ምን ይመጣል? ጌታ ለምን ትገጽጸዋለህ? ጌታ በውሸት ቦታ ችግር የለውም። ለምን ኦልሬዲ ብለዋል። ምንም ቢባል አያምኑም። ለምን ባናቱ አይተከልም? ማለት እሱ ነው የሚያደርግልኝ። በቃ ጉዳ ነው። እኛውን ባለቤቱ እሱ ነው በቃ ሙሉ የሚያደርግልኝ። ፍራውል ነው። ለምን አይጮሁም? ይጩሁ። ስለ ትኬት ካወራ ግን ፊራ ይቅርታ ሰዎች ስም መጥራቴ ትላንትና ይሄንን 3 ቀን ወይ ይሄን ሳምንት ስለቆመችልህ የዱባይ ትኬት ግብዣ እንዳቀረብክ ከጂጂ ሰምቻለሁ። እውነት ነው? እሷም ሰዎችን ለማናደድ ብላ ነው እንጂ እኔ ይኸውልሽ ሄሉ አሁን ማለት እኔን ስትቀርቢ ነው የምታውቂ። እንግዲህ ሰዎችን በእንደዚህ አይነት ነገር ኦፈር አላደርግም። ኦነስትሊ ማለት ነው። እንደዚህ አይነት ተፈጥሮ የለኝም። እንግዲህ ሜዮ መሲ ታውቀኛለች አይደል? ዮኒም ያውቀኛል። ምናልባት የሚቀርቡኝ ሰዎች ያውቁኛል። መሲ ሌባ ብላታለች ሄለን ተብሎ ፖስት ተደርጎ ቀጥታ መጣው አንቺ ጋር እኔ በተቆራረጠ ቪዲዮ ስለማላምን ማለት ነው። ራስሽ ባለቤቷ ስላለሽ ካንቺ እንትልን ነው እና በዚህ ብር ዙሪያ እኔ ዜድ እንደም ብትመጣ እኔና ዜድ አንደኛ ላይክ ከጓደኝነት ማለፈን ላይክ እንደ ፋሚሊ ነን። ሲቀጥል ደግሞ በሰዓቱ ምን ተፈጠረ መሰለሽ ሄሉ ፊራ መጣ እኔ ጋር ሱቅ ማለት ነው። ሳሪያ ለሀበሻም ነበረች እኛም ነበረን። ከዛ ዜድ ገዝት ላክችልኝ። ከዛ እኔ አውቃ ፊራ መኖሩን አውቃ ምናምንም እኮ አይደለም ሄሉ ኖርማል አሁን ገዝት እንደምትላከው አይደለ እንደዛ ላከችና ዝም ብዬ ፊራ ፊት ለፊት ላይ ያረኩትኝ ካሜራውን እንዴ ብላ እንደም ደነገጠች ማለት ነው። ከዛ አወራን ምናምን ከዛ ለምን ዜድ እኔ ነኝ ያልኳትኝ እንደውም በትግርኛ ማለት ነው። ዜድ ስለ ወረቀትሽ ልንገርልሽ ወይ ስላት እንደውም እሷ ነው አለችኝ። ኧረ ተይ ለእንግድነት መጥቶ ምናምን አለችኝ። ከዛ በኋላ ፊራ ከኔ ጋር ለሆነ ሰው እቃ የተገዛ ብር ነበረ $1000 ማለት ነው። የዛንና ለኔ ደግሞ $1000 ሰጠኝ። ከዛ እኔ ነኝ ብሩና ይሄው ዜድ ብለን ቀልድ ነው የነበረው እዛ ጋር ገባሽ ሄሉ ላይክ እንደፈን እኔና ዜድ ሁሌ ነው የምንቀላለደውና ብሩ ለዜድ አይደል። ከዛ ፊራ ምን አላት መሰለ ወረቀቴን ከዛ እሷ ምን አለች ነው በቃ ፊራ ለምን ታዲያ ወረቀቴን አታሰራልኝ? ፓስፖርት እኮ የላትም አልኩትኝ እኔ ማለት ነው። ከዛ ፓስፖርት እኮ የላትም ስለው ፓስፖርትሽን አውጭና ከሳሪና ከመሲ ጋር እንነጋገራለን። እችን ነው ከፊራ ቃል የወጣው። ለዜድ ይሰጥ ብር የተባለ የለም ምንም የለም። ዜድንም ብጠራልሽ ዜድም ራሷ መታ ትነግርሻለች። ከዛ ሰው ያችን ቪዲዮ ቆርጦ ለፊራ ለዜድ ብር ሰጣት። ወረቀትሽን አሰራልሻለሁ አላት።
ምናምን ተብሎ ይሄ ነገር ተወራ ማለት ነው። ያለው ነገር ሄሉ ይሄ ነው በቃ ይሄ እቺ ብቻ ናት። እንደዚህም የሚወራ ምንም አይደለም። እኔና ዜድ ሁሌ እሷን በቤቷ እኔም በቤቴ ራሱ ገብተን ይሄንን ነገር ለሰው መሲ ብር በላች አትበሏት፣ ለኔ አይደለም ያ ብር የተሰጠው እየቀለድን የነበር ነው ብላ ዜድም ተናግራለች። ገባሽ ሄሉ? ያ እውነቱ ይሄ ነው። ሰው ግን ቀጥሎ ማውራት አሁን አንቺ ያወራሹ ስለ ቅድም ስለ ብሩ ነው። ሌባ አላልሽኝም አይደለ? ግን የተፖስተው ቪዲዮ መሲ ሄለን መሲ ሌባ ብላታለች ነው። ገባሽ? እኔ በተቆረጠ ቪዲዮ አላምንም። ባለ ጉዳዩ ምን እኔ ፊራንም ከጠየቅሹ ከዚህ የዘለለ ነገር አይነግርሽም። ሐቁ ይሄ ነው ሄሉ። እውነት ስትናገር እዚህ ቲክታክ ላይ ወይ ትጣያለሽ ወይ ትጠያለሽ ወይ ተከፋይ ትበያለሽ። ገባሽ? የሆነ ታፔላ ብቻ ይለጠፍልሻል። ያለው ነገር ይሄ ነው ሄሉ። ይሄ ላብራራልሽ ነው የመጣሁት። ጋይስዬ በእንደዚህ አይነት መንገድ ነው ቪዲዮን ያየነው። ለዛ ነው አንድ አጉል ሰዓት ላይ ነው ከፊራ ጋር ደውዬለት ነበር ማለት ነውና የነገረኝ እንደዚሁ አንቺ በነገርሽኝ መንገድ ነው በነገራችን ላይ እና አሁን አንቺ የነገርሽኝ ነገር መጥቼ ብናገር ተከፍሎሽ ነው የሚሉኝ። ትላንትና ባወራንበት ቬብ ማለት ትላንትና በሌላ መንገድ ስናወራበት ስለነበር ገብቶሻል። ለዛ ምን አልኩኝ ገና እንደመጣው ዜድ ገብታ ከሱ ጋር ላይቭ በምታወራበት የነበረውን ቪዲዮ ላኩልኝ። አሁን ቪዲዮ ላይ ነው ሪአክሽን የምናደርገው አልኩኝ። ቪዲዮ ላኩልኝ። አሁን መሲም ከተናገረችው ፊራም የተናገረው አንድ አይነት ነው። ከዛ ውጪ ከሆነ እዚሁ ይሄው ሜዳውን ፈረሱም ይሄ ነው። ገባችሁ? ፊራም ያለው ምንድነው ግን እንደውም በዛ ሞመንት እንዴት ብር ትሰጣለ? እንደገና ደግሞ እንዴት በእንደዚህ አይነት ነገር ይቀለዳል? ላይቭ ላይ ሆኖ አይደለም ወይ? ሲጀመር አንቺ አሁን ቀልድ ነው ስቃለዳት ነበራልሽ። ያ ቀልድ ሰዎቹ ያንን ነገር እናንተ ባሰባችሁት መንገድ አክሴፕት የማድረግ ግዴታ አለበት ብለሽ ታምኛለሽ? እነሱ ይሄ የተረዱት ነገር የተረዱበት መንገድ ካዩት ነገር የተረዱት ነገር ስተቱ እነሱ ጋር ያለው ብለሽ ታስቢያለሽ? እንደገና ደግሞ እሷ ወረቀቴን አሰራልኝ ባለች ሰዓት በዛት ሞመንት ብር ከእጅ ወደ አንቺ ሲመጣ ህዝቡ ይሄን ነገር መወሰኑ ዜድም ራሱ በተወሰነ ሰዓት አሁን ነው እኔ ስሜ እየጠፋ ነው ያለችው ይሄን ሰሞን ነው እንጂ ከዛ በፊት ጸጥ ብላ ነበር። አሁን ፊራ ስሙ መሰደብ ሲጀምር ለምንድነው ስሟን ለማጥራት አያጅቦ ጋር የሄደችው? ለምን ነው ከ3 ቀን በፊት አንቺን ራሱ ንገሪልኝ ያለችሽ? ለምንድነው አሁን ወቅቱን ጠብቀኝ ነገር የምትለው? ሆይ ከዛ ነው ወይንም ብሩን ፊራ ተቀብሏል ወይም ደግሞ መሲጋ ነው ብሩ ያለው። ለምንድነው አልያጻቱ ወይሱ የሚሰደበው? ቢያንስ የዜድ ጉዳይ የሚዲያ ጉዳይ የምናውቃት ልጅ ስለሆነ ግልጽ ሊወጣልን ይገባል ያልኩት። ለምን ለፊራ በአሁን ታይም ምንም ቢሆን ለሺህ ሰው ቃል ገብቶ እንኳን ለአንድ ሰው ቢሰጥ ያንን ማን አይልበት በሚለው ከጎኑ ቆም ያለው ገባሽ? እና ይሄ ነገር ደግሞ አይምሮዬ ላይ ከመጣ ደረቴን ነፍቼ ለሱ እንዳልቆም የሆነ የሚጠመዘኝ ነገር ስላለ ይሄን ነገር ፊራም ሆነ መሲ መልስ እንዲሰጡን ካልሰጡን መሲ ሌባ ናት አለ። ሌባ ናት። የአይኗ ከለር ድሮም አያምረኝም አልኩ። ገብቶሻል? አያምረኝም አልኩ። ገብቶሻል? ያ እና ቪዲዮ ብትልኩልን ደስ ይለኛል። የአይንሽ ከለር እንዳለ ጥርስ ዝርዝሩ ለውስጥ ራሱ ተንኮላላ 4 አጋንንት 8 ታምራት ገለታ ምናምን ብለን ያለውን ብዛት ተናግረናል። ገብቶሻል? ያ ግን ቪዲዮ ላኩልኝ። ለምን እነሱ ነግረውን ብቻ ለማመን አይደለም። ለምን ቪዲዮ ላይ አይተናል ያለው። አሁን ቪዲዮውን እንየውና በምን አይነት ሞመንት እንደሰጣት ዜድ መጣ። ለምንድን ነው ገባሽ? ይሁን ለኔ ፊራ 5 ሳንቲም የሰጠኝ የለም። አሁንም ነገም ለመሲ ለሱቋ ምረቃን የሰጣት እኔ ግን ፓስፖርትሽን አውጪ ጨርስልሻለሁ፣ ችግር የለም ብቻ አለም ከሳሬ አልሀበሻ ሬስቶራንት ሆነን እንጨርስልሻለን ነው ያለኝ። ኦኬ ይኸው ዛሬ ሚካኤል ነው፣ ህዳር ሚካኤል ነው። ይኸው ቤተሰቦቼ አያሳየኝ እንደዚህ ነው ያለ እንጂ ብሩ ለኔ አይደለም። አስገቢው እሱ ፊራል እንደ ፔጅ ውስጥ የዋናው ባለቤቶቹ እነሱ ናቸው። ግን ሰጣት አልሰጣት የሚለው መስማት ከፈለጋችሁ ፊራ ካለ ፊራ ይልካል ብዬ አስባለሁ። ችግር የለበትም። አክባሪ ነው ሰው። ዜዶ ትላንትና ወዲያ ነው ከ3 ቀን ነው ከ4 ቀን በፊት መሲጋ ገብተሽ ዋ ንገሪልኝ ምናምን ብለሽ
እንደውም ዶላር እያሳየሽ ይሄ ማለት ፊራ ነው ስትይ እንደውም መሲ ስትስቅብሽ ነበር። ፊራ ነው ስትይ አዎ ፊራ ነው ስሜ እንዳታጠፊ ንገሪልኝ አልሽ። በትግረኛ መልሰሽ ንገሪልኝ እኔ እንዳልረዳችሁኝ። እንደውም እንትን ሊያረግ ከፈለገ የቲክቶክ ዩኒቨርሳልና አንበሳ ያውርድልኝ አልሻት በትግረኛ። ከዛን መሲ ደግሞ ቆይ ልጻፍለት አለችና ጻፈችና ቆይ ልንገርሽና እኔ ልንገርሽ ትነግሪኛለሽ። እኔ ሰማሁ እኔ ልንገርሽ እኔ ነኝ የተናገርኩት እኔ ነኝ የምናገረው በትግርኛ ያልኳት መሲ ንገሪልኝ እኔ ንገርለይ ለአየ ገንዘብ ሐምሌ ሀበኒ ማለት እንዳልሰጠኝ ማለት ነው። ለኔ ብር እንዳልሰጠኝ ማለት ነው። ሐምሌ ሀበኒ ማለት ብር እንዳልሰጠኝ። ከዛ ጋላሪ ሙይልኝ አልኳት። ልንገርሽ በትግርኛ ጋላሪ ሙልእለይ ለያ ወይ አነ ሳንቲም የብለይ ማለት እኔ ብር የለኝም። ለፊራም ቢሆን ጅንኑ ፊራ ነው ጠርተሽም ቢሆን አስሞይልኝ። ያኔ በትግርኛም ፊራም አምጪኺ ምልአላ ወልዮ ልብ ያዥ በትግርኛ ነው ያልኩት። ከዛ ችግር የለውም እንኪ ቮይስና ንገሪው አለችኝ። እኔ ደግሞ ጋላሪ ሙላልኝ ዩኒቨርሲቲ ያውርድልኝ አለ ሪኮርድ አለ ምን አለ እኔ አልዋሽም። ገባሽ? ቆይ ምናምን ስትለኝ አልቆይም ነይ ውጭ ብዬ አስወጣት። እኔ ለሷም ቀልድ ነበር ለሷ የምናገራ ዝም ብዬ ሰው እንዲስቅ እንዲዝናና እንጂ እኔ ማንም እግዚአብሔር ይመስገን ይው ጋላሪ እኔ የሚያግዙኝ እህቶቼ ወንድሞቼ አሉኝ የሚወዱኝ ኤርትራውያን ኢትዮጵያውያን በጣም የሚወዱኝ ኦሮሞም ይሁን አማራም ይሁን ትግሬውም ይሁን ማንንም መጥቶ ነው ጊፍት የሚሰጠኝ ለኔ። ገባሽ? እዚህ ጋር እኔ ከማንም እኔ አም ፍሮም ኢትዮጵያዊት ነኝ። ሲቀጥል ትግራዊቲ ቋንቋዬ ማንነቴ በቋንቋዬ በማንነቴ እምኮራና ማልደራደር ልጅ ነኝ ልንገርሽ። እና ለኔ ፊራ እኔ እዚህ ጋር አዳምጪኝ አሁንም ነገም ፊራ ችግር የለውም ስላለኝ እግዚአብሔር ያክብረው ወደዋለሁ አከብረዋለሁ። እንዲያሰራልኝ ወይ ብር እንዲሰጠኝ ቢያለም ልጁ ሃይማኖት ዘር ምናምን ሳይል ለብዙ እኔ አሁን ስሙ ያጠፉት ወይ ምናምን ከነሱ ጎን ሆኜ ፊራ እንድሰድበው ምናምን አስባሽት ከሆነ ኔቨር አይሆንም። አሁንም ልጁ አከብረዋለሁ ወደዋለሁ። በጣም ነው የምወደው በጣም ነው የማከብረው። ማርያምን ነው የምቻለው ማርያምን። ሌላኛው እኔ በሆናውን አዎ እንደ ፊራ ልሆን ይችላል ዘርም ምንም ሃይማኖትም ሳለ። ሌላው ግን አማራዊ ይሁን ኦሮሞ ይሁን ትግሬ አንዳንዴ ዘረኛዎች የሆኑ ወደ ዘራቸው ነው የሚሄዱ። ያ ልጅ ግን ፊራ ግን ለትግሬውም ያግዛል ለኦሮሞም ያግዛል ለአማራም ለሁሉ ነው የሚረዳው ለሁሉ ለታመመም ይሁን እና ከሱ ጋር እኔ ስለሱ መጥፎም ነገር አላወራም። ለኔ ብሩ አይደለም የነበረ ለመሲ መመረቂያ ለስቋ ነው የሰጣት። አሁንም ነገም እደግመዋለሁ ሪከርዱም እልክልሻለሁ ከፈለግሽ ችግር የለብኝም አለ። አዎ ስፍስፍ ብዬ ልቀበል ነበር። ላንቺ አይደለም ይሄ ላንቺ ፓስፖርትሽን ስታወጪ እኔና ሳሪ አልሀበሻ እንጨርስልሻለን። ይሄ ነው የተባልኩት። ገባሽ? አዎ ብሩ መጀመሪያ ሲቆጥር ለኔ መስሎኝ ነበረ። አዎ መስሎኝ ነበረ። ከዛ ግን አይ ላንቺ አይደለም ስባል ደግሞ አዎ ለኔ አይደለም ለኔ እንዳልሆነ አውቃለሁ። በቃ ተነግሮኛል። ግን ፓስፖርትሽ አውጪ ተብዬ አውጥቻለሁ። በቃ እንጂ የሰው ስም ዝም ብላችሁ አንድ የሆነ ሰው ተነስቶበታልና አንቺም ተነስበት ነው አይባልም። በቃ ሄሉ እና አሁን ቀጥይ መሲ። እሺ እኔ ልቀጥል። ያ እውነቱን የተረዳሽ ይመስለኛል ሄሉ። እኔ የሆነ ነገር ወይ የተቆረጠ ሪከርድ ሳይ ከባለቤቱ እዛ ቤት ሄጄ ነው የምጠይቀው። ሄሉ አክብሬሽ ነው በነገራችን ላይ የመጣሁት። አክብሬሽ ስላዋራሽ ደስ ይለኛል። እኔ ጥያቄ ሲኖርሽ ግን እኔ ቀጥታ ጠይቂ። በተቆረጠ ቪዲዮ ሄሉ ከማንም ሰው ጋር አትቀያይሚ። ለምን መሰለሽ? ሰው የተመቸውን ፓርት ብቻ ነው የሚቆርጥ። አሁን በጣም በእርግጠኝነት ስለኔ መልካም ነገር ብታወሪ ሼር አያርጉልኝም። ስለኔ መጥፎ ነገር ስታወሪ ግን ቆርጠው ፎቶዬን አድርገው ሼር አድርጉልኝ። መልካም ነገር ሼር እንደማይደረግልኝ አውቃለሁ። ገባሽ? እኔ ደግሞ በበፊት አመሌ የሰው ልጅ ውስጥ አጥንቱ እስኪያመው ድረስ በቃ ውስጡ አጥንቱ ድረስ እስኪንገበገብ ድረስ እሳደብ ነበረ። አሁን ከዛው ሁሉ ነገር ውስጥ ወጥቼ አሁን ራሴን የሆንኩ ሴት ነኝ። ማንም ሰው ወጥቶ ቢሰድበኝ እንኳን መመለስ ባለብኝ ልክ ነው መመለሰው፣ ወይ ከባለቤቱ መጥቼ ነው ማረጋግጠውና እውነቱ ይሄ ነው። ሄሉ አክብረሽ ስላዳመጥሽኝም በጣም አመሰግናለሁ። ሌላ ጥያቄ ከሌለሽ ልውጣ። እኔም ልውጣ። እዚህ ለማኝ ምናምን ፈርተሽ ነው። እኔ ፊራ ባለብር ስለሆነ አልፈራውም፣ አከብረዋለሁ። በመልካምነቱ ወደዋለሁ፣ አከብረዋለሁ እንጂ እኔ አንድ እግዚአብሔር ነው
ብቻ የምፈራው። ሰውን ፈርቻ አላውቅም። እናቴ ራሱ አልፈራትም። ላከብራት እችላለሁ። እዚህ ለማኝ እንደዚህ በቃ ለማኝ ነኝ። እዚህ እኮ እየለመንኩ ያለው ታፕታፕ ከታፕታፕ ውጭ ምንድነው? ታፕታፕ ራሱ እኮ ልመና ነው። ጊፍት ስጡኝ እኮ ልመና ነው። ልመና እኮ ነው። ጊፍት ስጡኝ ማለት እኮ ልመና ነው። እና ፊራ ወደዋለሁ፣ አከብረዋለሁ። አሁንም ነገም ተቃጠሎ አልሰድበውም። ገደል ትገባላችሁ። ዜዶ ዮኒ ኦኬ። ዜዶ እና መሲ አሁን ታውቂያለሽ፣ ሪከርደሮች ፈተላ ናቸው አይደል? ያው የኛ አንዳንዴ ክሬዲት እንሰጣቸዋለን ሁሉ ነገር ካፋችን ላይ ቀምት በማድረጋቸው። ዮኒ እንትን ላካ ገስት ላክ። እሺ ያ ገስት ላክ ልቀበል ለማረጋገጥ ማለት እንትን ለማለት የሚቀርጹት ነገር በስነ ስርዓት ለመሆኑ አሁን ዜዶ መሲም ሆነ ፊራ አልተጫወቱብሽም፣ አልዋሹሽም። ጀስት ራሳችሁ የፈጠራችሁት ቀልድና የራሳችሁ ወሬ ነበረ። መሲም ብር አልበላችም፣ ፊራም አላታለለሽም። እቺ ነገር አረጋግጫለሁ። እሺ እንዲመች ኦኬ። እኔ አሁንም ነገም ተናድጄም መሲም ብትሰድበኝ ብጣላ ከመሲም ፊራ ብትሰድበኝም ብጣላ ከፊራም የነገ ህዳር ሚካኤል ያው ነግተዋል በዩ ችግር የለም ነግተዋል በዩ እዚህ ኢትዮጵያ ላይ የነገ ሚካኤል ለመኪና አደጋ ያርግልኝ። አላታሉልኝም። ብር ለኔ አይደለም ለመሲን የነበረ የዛ ጊዜ ተነግሮኛል። እመብርሃንን ለኔ አይደለም የነበረ ይኸው ሚካኤልን እምወዳት እናቴ ልጣት ለመኪና አደጋ ያርግልኝ። ቅዱስ ሚካኤልን ለኔ አይደለም። እና ሰምታችኋል። ከዚህ ነገር ፊራም ንጹህ ነው፣ መሲም ንጹህ ናት። መሲ እንደዚሁ እኔ ስትታይ ሲጀመር አይኗ ውስጥ ራሱ ታምራት ገለታ አለ አጋንንት ምናምን ብላ ነው የአይኗ ከለር አላማረኝ ብዬ እኔ የሆነ ነገር ካላማረኝ አይደለም ወዲያውኑ ፊቴ ላይ ድቅን የሚሉ ነገሮች አሉ። ደስ ስትይኝ ጥሩ ነገር ስትሰሪ የሆነ መልአክ መስሎ የሚስልልኝ ነገር አላውቅም። ጠቢብ አለ ብቻ አይምሮዬ ላይ የሆነ ነገር ደግሞ አይንሽ ከለር ካላማረ ሁሉ ከለርሽ ሁላ ጥርስሽ ሁላ ግጥጥ ብሎ ነው የሚታየ። እንደዚህ አይነት ባህሪ አለ። መሲ ምን ስትል ሰምቻለሁ መሰላችሁ? የእኔ ወተት ቤት እኮ ጠቅላይ ሚኒስቴር ያማልላል ብላለች። ምንም በቃ ምንም ነው የማያስቀው። የፓስፖርት ቆለጥ ምንም አያስቅም። ነይዝ አንቺ ስሚ ብራዘር ተው፣ አንተም አለ እኔም አለ። ፊራን እንዳይመልስ ለምን ነው ብላሱ ላይ የምትቆሙት? ለምንድን ነው ልጫወት? ኖ ተጠየቀ፣ እኔም መመለስ አለብኝ። እንትን የሚል እኮ በጣም የተገራ መናገር የሚችል ሰው ፊራ እንደተረዳው ነው። ግን እኔ ደግሞ በዛ ነገር ላይ ጅንኑ ተብላ ጠየቀች። ዜዶ ብራዘር ጠየቀ ነው ገባ። እንደዚህ አይነት ጥያቄ ጠይቆ ታውቁም? ብር ይበላ። እኔም ደግሞ እኮ አይ ምናምን እኔም ባቀው ደስ ይለኛል። አንድ አባባል ለነበረን ቆይታ ያው እኔ መልሼልሻለሁ። ብሩ ለኔ አይደለም ብራዘር ሄደ በቃ። እሺ አሁን ደግሞ ነግሬሻለሁ፣ ነገም ነግሬሻለሁ። ብሩ ለኔ አይደለም። እኔ ያው ይቅርታ ፊራ ያው ወንድ ነው፣ ጀግና ነው። እኔ ከነ ፓስተር እንዳልል ብዙ ፓስተሮች የተከበሩ ፓስተሮች አሉ። ቆለጥ ሴታ ሴት ከዚህ ጋር ቁጭ ብዬ ማውራት አይፈቀድልኝም። ሴታ ሴት አረ ብራዘር ተው ሌላ ስድብ እንደሰድበው ነበር። ፊራን አክብሬ ነው እንጂ ብልግና ባለ የሆነ መጥፎ ስድብ እሳደብ ነበር። ተው ብራዘር ተው ኤልዬ ማርያም እኔ ፊራን ተው ብራዘር ተው። ያንተ ቤተክርስቲያን አይፈቅድም፣ ያንተ ይፈቅዳል። እኔ ብራዘር ብራዘር ያንተ አይፈቅድም። ለምንድን ነው የምትንጫጫው? ኤልዬ እዚህ ጋር የምነግርሽ እኔ ብራዘር አረ በስርዓት አውርተህ ሌላ ቤት ግባና ላስ ይዳረኝ እኔ ላግባት። ማን ሴት ልጅን ላግባት። እኔ ለብራዘር አይሆንም። ላግባት እንትን አንተረላለ ፊራ አንተ ሚውታል እዚህ ውስጥ ሐሳብም እንዳስብ ያ ማስተር ስለዚህ ብራዘር ተረጋጋ ፕሊዝ። በቃ ሴት ልጅን ዳረኝ እኔ ብራዘር እኔ ሴት የተከበርኩ ሴት ጀግና ሴት ካንተ እንደውም ካንተ የበለጥኩ ነኝ። እኔ ግን ብራዘር ካርከኝ ሴት ልጅ አለችህ፣ ሴት ልጅህን ዳረኝ፣ እኔን ላግባት። በቃ ብራዘር ልጅ አለችህ፣ ሴት ልጅ አለችህ። እዛውም አሜሪካ ላይ ነው ያለችህ። ኧረ ብራዘር ተረጋጋ። አገባታለሁ እኔ
በቃ ብራዘር ስለሆንኩ አገባታለሁ። ብሮዬ ተረጋጋ እንጂ ምንድነው? እንደዚህ አይነት በዚህ ቤት ውስጥ እንደዚህ አይነት ትዳር ይፈጸማል ጋይስ? ኃጢአት ነው። ዜዶ ራሱ እንደዚህ አትበሏት ብዬ ከብዙ ኃጢአት ሳይሆን እናቴ ኃጢአት ሳይሆን ብራዘር ማለት ወንድ ልጅ ነው አይደለም? ብራዘር ማለት እሱ ካለሽ አንፃር ነው የተናገርሽው። ገብቶኛል። አዎ እኔ ሴት ነኝ አይደለም? እኔ ስሜ ዜድ ገባው ጀምሮ ብራዘር ይሰኛል። እንግዲህ ይሄ በአምሳሉ የፈጠረኝ ቆንጆ ሴት ግን ብራዘር ካለኝ ግን በቃ ሴት ልጅ ያለችው እሷን አገባታለሁ እኔ። ለአምስት ሰው እግር ተይዞ አይደል እንደ ጸጉር የተሰራው? ፊራ አንተ ኑት አድርጎ እኔ ጀስት ድምፅ እንዲገባል ማለት ልውጣና እነሱ ሲጨርሱ እመለሳለሁ። እዚህ ዮኒ አሁን ደግሞ መልስ ጀምረዋል ምናምን ብለህ ልጁ አታሰድበው። አሁን እኔ እንደተባለው ተረጋጊ። ሲበዛ ነው ማን በማስተዋል ነው። ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። ተረጋጊ። አረብ ሀገር ነው ያለሁት። ቆይ ልንገርህ፣ እኔ አረብ ሀገር ነው ያለሁት። ቆይ ልንገርህ፣ የሰው ሀሳብ አስጨርሽኝ አንዴ ፓስተር ቆለት ቆይ በመርፌ ነው የምወጋ። በመርፌ ትግራዋይ ጓጓ እንደሚል የምታየው በዚህ ነው። ጓጓ ነው በመርፌ ነው የምወጋ። ፓስተር ቆለት በመርፌ ነው ብራዘር ተረጋጋ። ምንድን ነው የሚያጨሰው ይሄ ሰውዬ? አሁን በዮኒ ማኛ ቦታ መቼ ጨረስኩኝ? ልቋጭው ማኛ ቦታ ብራዘር ተነስቶ ብራዘር ግን ፍሬ ነው የምጨምቀው። እንገናኝ። ፓስተር ቆለት በኔ ቦታ ቢሆን እናቴን ነው የምልሻለሁ። መብራን አይደለም $5000 $1000 እንሰጥሃልና እንደዚህ በል ቢባል አይደለም ተይውና ለፊራ አሳልፎ ልሰጥ ሃይማኖቱ ህዝብ ለህዝብ እንኳን አሳልፎ እየሰጠ ነው። $1000 ኖ አይ አማሏቸው ምን መሰለህ? በፊራ ሲሆን ልንገር ብራዘር አናግረኝ ብራዘር በፍራውል ሆነ አንድ 100,000 ከዘጉልኝ 500,000 ስላለው እዚህ ድምጤ እየታፈንኩ ነኝ። ብራዘር ለምንድን ነው የምትጮኸው ግን? ችግር የለም ልጅን አገባታለሁ። ፍሬን እንዳልጨምቀው እኔ ብራዘር ነኝ። ልጅን ነው ማገባት። እኔ ልንገርሽ ሄሉዬ እኔ እንደዚህ ቋቋታ ምናምን ስልሽ ከመውደድ የተነሳ ነው። እሺ ከመውደድ የተነሳ ነው ቋቋታ ምልሽ አላለም ብራዘር። አንዳንዴ አንቺ በሃይማኖትሽ ምትጸኝ ነሽ፣ ጀግና ነሽ። ቆይ በሃይማኖትሽ ምትጸኝ ጀግና ነሽ። ገባሽ አይደለም? ሃይማኖቴ እኔ ለምን ቢሊየን አልከፈልም? ሃይማኖት አልቀየርም። ለአንድ ሃይማኖት ከአንድ ሃይማኖት እየተሳደብኩ ያጋጨው አልሄድም። እኔ ልንገርሽ አሁንም አይደለም ለፊራ አሳልፌ ልሰጥ። ፓስተር ቆለጥ እንኳን ሃይማኖቱ አሳልፎ የሰጠ ጀግና ነው። እኔ ፊራን አሳልፌ ብሰጥ ይሻለኛል ሃይማኖት አሳልፌ ከምሰጥ። ብራዘር ፍሬንድ አልጨምቀው። ዮኒ ቆለጥ በል ፓስተር አትበል። መዘዛም ተፋለሱ ፓስተር ቆለጥ ገልብጭ ያለው ቆይ ፓስተር ብለህ ካልክ ይኸውልህ ማቴዎስ ጋር ነው የምሄድብህ። ተከበር ፓስተር ቆለጥ ቆይ ማቴዎስ ጋር ነው የምሄድብህ። ሚታርክ ወሬ ልናገርና ከዛ በኋላ ተከበር ይናገር ከዛ በኋላ ዮኒ ቆለጥ ምናምን ማለት ይቻላል። ፓስተር ካልክ ምንድን ነው ፓስተር ቆለጥ ይሄ ብራዘር ግን ፍሬውን ላፍርጠው እንዴ? አሁን ምንድነው? ፕሮቴስታንት እኮ አሉ ሃይማኖታቸው አክብሮ የሰው ሃይማኖት አስከብሮ የራሳቸው አክብሮ የሰው ሃይማኖት አስከብሮ እዮዳብ እኛን መርገጥ ጀምሯል ብላ እዮዳብ ጃውጣ ላስገባ ከፈለክ ላገና ኦኬ ማንን ጉቶ ኧረ እዛው ባናቱ ይጠቀስ ጉቷ ሄሎ አዳምጪኝ ማቃቸው ፕሮቴስታንት ፊራም ወጣ በቃ ታንኪ ወጣ ከማንም ቆፎ ቆምቦሬ ጋር እነሱ ሲጨርሱ ሄሉ እኔ ልንገርሽ አይደለ ፓስተር ቆለጥ እኔ ከወጣ በኋላ እንዳታሰድብኝ። አይናገራትም ጭራሽ እኔ ከወጣ በኋላ እንዳታሰድብኝ። ትሰሚያለሽ አይደለ ሄሉ አይናገራትም። እኔ ከወጣ በኋላ እንዳታሰድብኝ። ከወጣ በኋላ ወጥቼ ችግር የለም ከማንም ኮልኮሌ ጋር አላወራም። ምን ችግር የለም። ፓስተር ቆለጣ ማለት ነው። ልንገርሽ ሄሉ እኔ ይሂድ ሄሉ እኔ ልንገርሽ እኔ ሪከርድ አድርጊው። እኔ ሄሉ አይደለም ሃይማኖቴ አሳልፌ በገንዘብ ልሸጥ ፊራ እንኳን በገንዘብ አልሸጥኩትም። ለምን ብትይ ወንድሜ ነው። ገባሽ? በስጋም በምንም ሳይሆን
በመልካምነቱ አሳልፌ አልሰጠውም እንጂ ችግር የለውም። እሱ ለመሲ ልክላታለሁ። ሪከርድም አለኝ በጽሁፋም አለኝ። እነ ፓስተር ቆለጦች ግን ሃይማኖት የሚያክል ስንት ፕሮቴስታንት እኮ የራሳቸው ሃይማኖት አክብረው የሰው ሃይማኖት የሚያከብሩ ፕሮቴስታንት እኮ አሉ። እንደነ ፊራ ማለት ነው። ፊራ አሁን የሰው ሃይማኖት አይነካም፣ የራሱም አያስነካም። ገባሽ? ይሄ ፓስተር ግን አንዴ በህልሜ ታይቶኛል ኢየሱስ መጣ ይላል። አንዴ በህልሜ ታይቶኛል አላህ ይመጣል ይላል። አንዴ በህልሜ ታይቶኛል ማርያም ትመጣል ይላል። እነ ፓስተር በብር የሚሸወዱ እኔ እሱ ይወደኛል። ብራዘር ላለኝ ደግሞ እኔ እዚህ ትዳር ለትዳርሳት ሴት ልጅ አለችው አይደለም? ሴት ልጅ ነገ ጠዋት ሴት ልጁ ና ብራዘር አይላትም። ገባሽ? እኔ ብራዘር ከሆንኩ ሴት ልጅ ነው ማገባት። እኔ ሴት ልጁ አገባታለሁ። ወይ ደግሞ እዛ አሜሪካ ይፈቀድ የለ እዛ ሴት አግብታ ይሆናል እንደዚህ ብሎ ለኔ የሚጠራኝ ለልጁ ፈልጎኝ ይሆናል። እኔ ሲያከብረኝ ነው የማከብረው። ገባሽ? አሁን እኔ ለፊራ ነክቼዋለሁ አልነካሁትም፣ ክብር ስላለው። ይሄ ፓስተር ግን በብር ሁሉ ጊዜ በብር በቃ በብር ሄለን ላንቺ እመብራን በአንድ ሺህ ሸጥሻል። በአንድ ሺህ ፈስ ያለበት ዝላ አይችልም ይባላል። አሁን የሆነ ነገር ቂጡ ላይ በቀደም ምንድነው ፕሮቴስታንት እንደዚህ ባናቱ ይተከል ምናምን ያለ ትንሽ ብር ሲወጥፍለት ቂጡ ላይ ሲወጥፍለት ደግሞ ተመልሶ አውቄ ነው አለ። እዩ እንግዲህ ይሄ የብር ሰው ነው። የሰው ፍቅር የለውም። በቃ የሰው ፍቅር የለውም። ለቫይራሉ ነው፣ ለብሩ ነው። ገባሽ? የሉ አንቺ ሃይማኖትሽ ያከበርሽ ሰው ያዝናናሽ ምናምን እንኳን ዩቲዩብ ብርሽን ቢከፈልሽ እኔ አደንቅሻለሁ፣ ወልሻለሁ፣ አከብርሻለሁ። እሱ ግን አንዴ ሃይማኖት እየሳደበ ብሔር ለብሔር ያጋጨ ዘላለም ህይወቱ ኢትዮጵያ ሊሄድ ሲል አብይ ጀግና ነው ይላል፣ ደብረጽዮን ጀግና ነው ይላል፣ ይሳደባል። ትግሬ እንደዚህ ነው ይላል፣ አማራ እንደዚህ፣ ኦሮሞ እያለ ይሄ ፓስተር ቆለጥ ደግሞ እንደውም ለኛ እኮ ነው መምከር ያለበት። ጋቢ ለብሶ ቤተክርስቲያን ሄዶ በስም አም ብሎ እዛ በሃይማኖቱ የሚያጽናው የመስፍን ጉቱ ሱፍ አድርጎ ድሮ መቼ ወደ ፓስተርነት ይመጣ ነበር። የመስፍን ጉቱ ሱፍ ቴንክ ዩ ዜዶች። እሺ ቴንክ ዩ ማይ ሲስተር። ያ ለፊራ ለብቻው ጊዜ ሰጠዋለሁ ማንም ሰው ሳይወጣ። እሺ ማለት ሌላ ሰው ማንንም ገዝታ አላስገባም። ከፊራ ጋር ምን አይነት ሊኖራቸው እንደሚችል አውቃለሁ። ያው ስለረበሽ ነው ብዬ ነው ለሱ ክብር ጀስት ለምን ትወጫለሽ? በቴክስት ሆኚ ጥያቄ ካለሽ እንትን በፊራ አላስገባም። እሺ ቴንክ ዩ ዜዶዬ። እሺ ያ ፊራችን ያ የጠየቀ ጥያቄዎች አለን። ለምን ብዙ ሰው እንትን ለማለት ስለሆነ ለምን ፊራን በእንደዚህ አይነት ጭቅጭቅ ውስጥ ጭቅጭቁን ማለት እኛ የራሳችን ሙድ አለን አይደል? የሆነም የራሱ ሙድ አለው፣ ዜዶም የራሷ ሙድ አላት አይደል? ያ ሙዱስ ደግሞ እሱ የራሱ ሙድ ስላለው ግዴታ መቀላቀል የለበትም። ያንን ደግሞ የሱ ሙድ ማክበር አለብን። ብዙ ጊዜ መነጋገሪያ ሆነ የነበረው የሆነ ትንሽዬ ልጅ ነበርች ደስ የምትል በጣም ከነናቷ የተቸገረች እሷን ልትረዳ አዲስ አበባ አምጥታት ነበር። ጥሩ ትምህርት ቤት ማስገባት ልጅ የወለደችው ያቺ ትንሿ ልጅ ማነው ስሟ የነበረው? ትንሿ ልጅ ያ በእናት በሷ ምክንያት በጣም ተወቅሰ ምናምን እንዳውም ተበሳይተ ወደ እናቷ አንድ ችግር ከደረሰባት እኔ እንዳልጠይቅ ብለ ወደ እናቷ ለመመለስ ትኬት ሁላ ቆርጠ እንደገና እንዳቆምክ ነበርና ልጅቷ አሁንም አዲስ አበባ ናት ወይም ደግሞ በአንተ እርዳታ ስር ነው ያለችው? እንዴት ነው? አንዳንድ ጊዜ ደግሞ በእንደዚህ አይነት ትችት ብዛት ከመርዳት የተቆጠብካቸው በእነሱ በእንደዚህ አይነት እላፊ ቃላቶች በሚናገሩ ሰዎች የተጎዱ ሰዎች አለ እርዳታቸው ቆሞ እንደገና የዚች ልጅ እንዴት ነው አሁንም በአንተ ስር ነው ያለችው? አዎ አለች። አሁንም እሷ ኦልሬዲ ትምህርት ቤት ገብታ እየተማረች ነው። ለእናቷም በየወሩ ተቆራጭ አደርጋለሁ። እሷን ብቻ ሳይሆን የእናቷን ቤትም አድሼ ነው ልጅቷን ማስተማር ብቻ ሳይሆን የእናቷን ቤት አድሼ ዕቃ አስገብቼ ቲቪ አስገብቼ ከዛ በየወሩ ደግሞ ተቆራጭ እያደረኩ ነው ለእናቷ። ልጅቷም እየተማረች ነው፣ ትምህርት ቤት ገብታ እየተማረች ነው።
እና ባይረብሿት እላለሁ። ምክንያቱም ትራማ ውስጥ ነበረች ልጅቷ። በጣም ተደፍራ ልጅ የወለደች በ14 ዓመቷ ነው። እና ይሄን ነገር ደግሞ የሚቀሰቅሱ ሴቶች ናቸው። ባይረብሿት ማለት በቃ እየተማረች ነው። አፍ አላት፣ ቲክታክ አላት የምታይበት። ብትበደል ወጣ መናገር ትችላለች። የራሷ መኝታ ቤት ተደርጎላት ምናምን ነው የምትኖረው። ትምህርት ቤት በደንብ እየተማረች ነው። ስለዚህ ነገ የሚያፍሩበትን ነገር እኔ ያው ኃላፊነት ተቀብዬ ስለሆነ እያስተማርኳት ያለሁት እንደ አባትም እንደ ታላቅ ወንድምም ነው መመክራት። በየጊዜው ችግርም ካለ ምንም ካለ እናወራለን። ያለችበትን ቦታ ጥሩ ቦታ ነው። ስለሷ ከሚያወሩ እንደሷ አይነት በነገራችን ላይ ብዙ አሉ። በልጅነታቸው ተደፍረው ልጅ ይዘው ከትምህርታቸው የቀሩ በጣም ገጠር ውስጥ ብዙ ልጆች አሉ። እሷን ካነሳው በኋላ በጣም ብዙ ልጆች በውስጥ ያገኘዋቸዋሉ። እና ስለሷ ይዘው ከማውራት የሷ አይነት ስላሉ እነሱም ቢረዱ እንጂ አሁን እሷን በመልክ ብታያት የድሮ መልኳን አይተሻውን ብታያት አታውቂያት። እንደገና በየጊዜው እንደ አባትም ነው ሞራል መሰጣት። እንደ አባትም እንደ ታላቅ ወንድምም የወደፊት ፊቸሯን ነው የምነግራት። ወደፊት የት ጋር ልደርስ እንደምትችል ወደፊት ምን ሊገጥማት እንደሚችል እነግራታለሁ እንደ ወንድም ማለት ነው። ስለዚህ እሷ ነገ ትልቅ ቦታ ደርሳ ትልቅ ቦታ እግዚአብሔር እንደሚያደርሳት አምናለሁ። ትልቅ ቦታ ደርሳ በኢትዮጵያ ሕዝብ ፊት እግዚአብሔርን ስታመሰግን ያው ትዝብት ውስጥ እንተዛዘባለን ሁላችንም ቆመን እና የእሷ አይነት ስላሉ እነሱን አንስተው ቢረዱ ቢያግዙ ብዬ እንትን አደርጋለሁ እንጂ እሷ እየተማረች ነው። ምንም የጎደለባትም ነገር የለም። ሌላ እርዳታ የተቋረጠባቸው እኔ በነገራችን ላይ እግዚአብሔር ልበ ደንዳና አድርጎ ነው የፈጠረኝ። የፈለገውን ነገር ሰው ቢል መቶ እስኪነካኝ ድረስ እንትን አለ። መቶ ሲነካኝ ነው እንጂ እስከዛ ድረስ የፈለገው ሲጮህ ውሎ ቢያድር አልናደምም፣ ምንም ስሜትም አይሰጠኝም። የሰዎች መርዳት ፍላጎት ከፍላጎትና ራሱ መርዳት ሱስ ከመሆን አንጻር ነው ወይስ የምታገኘው ነገር አለ? ማለት አንዳንድ ጊዜ በኢሮፕ ወይም ደግሞ በአሜሪካኛ ቋንቋ ካወራን መኒ ላውንደሪ የሚባል ነገር አለ አይደል? ገባ? አሁን ብዙዎች በብር ምንዛሬ በሰው ማዘዋወር ውስጥ አሁን ባለፈው 55 ሚሊዮን ዶላር መላች ከምትባለው እንትና ጋር የሚያያይዙ አሉ። ራሱን የሚያስተዋውቅበት መንገድ አሉ። እና ራስን የምታስተዋውቀው ጀስት ደግነትን ሞቲቬሽን ለማድረግ ፈልገ ነው? ልምድ ስለሆነብህ ነው? ወይስ የእውነት ጠቅሜ ብጠቀም ምን ችግር አለው የሚል ነገር ነው ያለ? ይሄን ንገረን ፕሊዝ። ቴንክ ዩ። በእርዳታ ጉዳይ የምጠቀመው ነገር የለም። ማለት የምጠቀመው ምለው ምንድነው? እግዚአብሔር ብድራቱን ይከፍላል ነው። ለድሃ የሰጠ ለእግዚአብሔር ያበድራል የሚለው ፕሪንሲፕል አለ። እሱ ነው። ግን እርዳታውን ሰው የሚያውቀው ምናልባት ሶሻል ሚዲያ ላይ ሊሆን ይችላል። ሶሻል ሚዲያ ላይ የሚያውቀውን ነው የሚያወራው እንጂ እኔ እርዳታ የተባለው ነገር የኖርኩበት ነው። ራሴን ካወቅኩ ጀምሮ የኖርኩበት ነው። እሱ መርዳት የሚለው ነገር ማለት ነውና ኢትዮጵያ ይሄ ሶሻል ሚዲያም ሳይኖር ኢትዮጵያ ውስጥ እያለውም ይሄ እንደውም አሁን 100-200 ነው ዝም ብሎ ለሰው የሚሰጠው። በዳት ታይም እንደውም መኪና ነው ገዝቼ የምሰጣቸው ለብዙዎች። መኪና እያከራያችሁ ኑሩ፣ ራሳችሁን ቀይሩ ምናምን እያልኩ ነበር የምሰጠው። አሉ እንደዛ የተደረገላቸው ወደ 4-5 የሚሆኑ ሰዎች በመኪና ደረጃ የወሰዱ ቤት የተሰራላቸው ምናምን። ይሄ የኖርኩበትና እንደ ጸጋ ነው ብዬ ነው እንትን የምለው። ስለዚህ ግን ለሰው እንግዳ የሆነበት ነገር ምንድነው? አይ ቲንክ እንግዲህ እዚህ ሶሻል ሚዲያ ላይ እንደዚህ የሚሰጥ ሰው አይኖ የለም። ይሁን ምን ይሁን አላውቅም። አይ ዶንት ኢቭን ነው። ስለዚህ የምጠቀመው ነገር ጥቅሜ ከእግዚአብሔር የማገኘው ነገር እንጂ ከሰው የማገኘው ነገር እንደምታየው ስድብና እርግማን ነው። ስለዚህ ከሰው ምስጋናና ክብርን ባገኝ ኖሮ ከእግዚአብሔር የምቀበለው ነገር አይኖርም ነበር። ግን እግዚአብሔር ሊከፍለኝ ስለፈለገ ሰዎች ደግሞ በእኔ ላይ እርግማንና ጥላቻ ነው የሚያካሂዱት። ሀገር ቤት መግባት አይችልም ይለዋል። የተሰደድከው በዛኛው መንግስት ዘመን ነው። ከአሁን መንግስት ዘመን ጋር ምን ያገናኛል? ምናልባት ፍላጎቱ ካለ
አንዳንድ ፍቃድ ሰጪና ነሾች ይላሉ። ለምን ባለፈው አይተህ ከሆነ ሀገር ቤትም ቢገባ አይለቀቅም ሲሉ ነበር። ያንን ነው መንዝረው እናስገድለዋለን አሉ ብለው አንተ ስሜታዊ ትንሽ ያደረጉት እዚህ ላይ እዛ ቤት ሆኜ ምን መሰለሽ አንዳንድ ፍቃድ ሰጪና ነሺ ነን የሚሉ ሰዎች ሊሉ ይችላሉ እንደዚህ ፍቃድ ነሺና ሰጪ ነው የሚመስሉኝ እኔ እንደዛ ሲሉ ማለት ነው። እና ለነሱ መልስ ሰጥቻቸዋለሁ። አንደኛ አገር ቤት ይገባል መግባት ይችላል አይችልም እንኳን እኔ ፖለቲከኞች ገብተዋል ጦር መሳሪያ ተማዘው ደም የተፋሰሱ ተቃቅፈው አብረው ቁጭ ብለዋል። በየትኛው ወንጀል አገር መግባት የማይከለክለው ፖለቲካ ነው። ሀገር ላይ ክደት የፈጸመ ነው ወደ ሀገሩ የማይገባው። ስለዚህ እኔ ማንም ሰው እኔ ሀገር ቤት እንዳልገባ የሚከለክለኝ ህግም የለም ህገ መንግስትም የለም። ስለዚህ እኔ ግን ምገባው እሄዳለሁ። እኔ ግን ምገባው ለራሴ ያስቀመጥኩት አለኝ። ምንድነው ዝም ብዬ ቀላል ነው። ሻንጣ ይዞ ሄዶ ጥሬ ስጋ በልቶ ፎቶ ተነስቶ መመለስ ኢዚ ነው። ግን ስገባ የሚጠቅም ነገር ለሀገር የሚበጅ ነገር አንድ ነገር ይዤ ነው መግባት የምፈልገው። ፍራውል መጣ ሲባል መጣ፣ ከዛ ምሳ በላ፣ የሆነ ምግብ ቤት ጥሬ ስጋ በላ፣ ፎቶ ተነሳ፣ ከዛ ተመልሶ ሄደ ሳይሆን ለሀገር የሚጠቅም ነገር ለወጣቱ የሚጠቅም ነገር የሆነ ነገር መስራት እፈልጋለሁ። ስለዚህ ይዤ መሄድ የምፈልገው ነገር አለ። ያንን ይዤ መሄድ የምፈልገው ነገር ስላለ ያ ነው እንጂ ቀላል ነው። ይዞ ሄዶ ጥሬ ስጋ በልቶ ክትፎ በልቶ ፎቶ ተነስቶ ተጎራርሶ መመለስ ነገ ጠዋት ተነስቼ ትኬት ገዝቼ ደርሼ መምጣት እችላለሁ። ይሄ አገር ቤት መግባት አይደለም ለኔ እሱ አገር ቤት ገብቶ መጣ መባል አይደለም። እሱን ነገ ጠዋት ተነስቼ ማድረግ እችላለሁ። ኢዚ ነው እሱ። ግን ሲሄድ መሄድ የምፈልገው ሀገሬ ላይ አንድ ነገር ማድረግ እፈልጋለሁ። በቃ ፍራውል መጣ የሚባለው ነገር ያ ነው እንጂ ይሄ ፍቃድ ለሚሰጡና ለሚነሱ ሰዎች አሩ ነው እነሱ በየትኛው ፕሪንሲፕል በየትኛው ህገ መንግስት እንደሚከለክሉ ነው። ከዛ በተረፈ ደግሞ ጠቅላይ ሚኒስትሩ ዶክተር አብይ ነው ጠቅላይ ሚኒስትሩ። ደጋግሜ ነው እንደነገርኳቸው ለነዚህ ሰዎች ጠቅላይ ሚኒስትሩ ዶክተር አብይ ነው። ስለዚህ የሚከለክለኝ አካል አሁን ለነሱ እንትን ብሎ ነገ ጠዋት ተነስቼ ክትፎ በልቼ ምናምን ተጎራርሼ ብመለስ አይ ደርሶ መጣ ነው የሚባለው። ዱባይ እንደውም ተነስቼ ሄድኩት እሱ እኮ ወረቀት የለውም ምንም ከአሜሪካ መውጣት አይችልም ምናምን ሲባል ዝም ብዬ እንደውም ደርሼ ትንሽ ዘና ብዬ ልመለስ ብዬ ነው ደርሼ የተመለስኩት። ከዛ ደግሞ ስመለስ ደግሞ ስለሱ ጉዳይ ዘጉ። ከዛ ወደ ኢትዮጵያ ደግሞ አይሄድም ተባለ። ስለዚህ የነዚህ ሰዎች አፍ እየተከተልኩ የሆነ ነገር ካደረግኩ ስራ መስራት አልችልም እና ግን ሲሄድ ማድረግ የምፈልገው ነገር ስላለ ያንን ነገር ሳደርግ ነገም ተነስቼ ልሄድ እችላለሁ፣ ከነገ ወዲያም ተነስቼ ልሄድ እችላለሁ። ግን የሚሄደው ስጋ ለመብላትና ፎቶ ለመነሳት አይደለም። ይሄንን በደንብ አድርጌ ልናገር እወዳለሁ። ለስጋና ለፎቶ ወይ ደግሞ ለጭፈራ ቤት አይደለም የሚሄደው። ሲሄድ የሆነ ነገር ለውጥ ማምጣት የሚችልበት ሀገሬ ላይ የሆነ ነገር ምሳሌ መሆን የሚችልበትን ነገር ማድረግ ስችል ነው የሚሄደው። ግን ፊራ ከሀገር ከወጣ ምን ያህል ጊዜ ሆነ? መቼ ነው ወደ ቢዝነስ የገባው? እንደዚህ ውጪ ወደ ትራኩ ወደ ምናምን እንደዚህ ቀጥታ ከኢትዮጵያ እንደመጣ ነው ወደ ቢዝነስ የገባኸው? እንዴት ነው ወደ ቢዝነስ የገባው? ምን ያህል ጊዜ ሆነ? ቀጥታ አይደለም፣ ቀጥታ ሳይሆን መጥቼ እዚህ ከገባው ከ3 ነው 4 ዓመት በኋላ ነው። 3 ዓመት ምናምን ነው የመጣሁት። አራት ዓመት ከመጣሁ ከ4 ዓመት በኋላ ነው የገባሁት። መተህ በ4 ዓመት ነው ወደ ትራክ ቢዝነስ ውስጥ የገባኸው? አዎ። ያ ማለት ከኢትዮጵያ ተቋቁመን የመጣኸው ማለት ነው? አይደለም፣ ከኢትዮጵያ ተቋቁሜ ሳይሆን ከኢትዮጵያ እንዴት ተቋቁሜ እመጣለሁ ብለሽ ነው? ከኢትዮጵያ ተቋቁሞ ለመምጣት እኮ ገንዘብ ይዘሽ መምጣት አለብሽ። እዚህ ሀገር ትራንዛክሽን ሊኖርሽ ይገባል፣ ገንዘብ ሊኖርሽ ይገባል፣ ብዙ ነገር ሊኖርሽ ይገባል። እና እንደዛ ሳይሆን
እኔ ሰርቼ ለፍቼ እግዚአብሔር ረድቶኝ ነው እዚህ ጋር ያገኘሁት እንጂ ተቋቁሜ ምናምን አይደል። የኔ የተገለጠ ነው። ለዚህ ነው አሁን እኔ እንደሚናገሩት ቢሆን ኖሮ ህግ ጋር ማቅረብ ይችሉ ነበር፣ ግን መልስ ስለሌላቸው ነው። የኔ በጣም ክሊር ነው። እዚህ ሀገር ኢቭን ገንዘብ እንኳን ስታስገቢ ይጠየቃል ይመስለኛል። ጥያቄዎች ይኖራሉ። ከየት መጣ ወዴት መጣ ምናምን። ዝም ብለሽ ገንዘብ ይዘሽ አትንቀሳቀሽም። $10,000 በላይ ከዚህ ሀገር እንኳን ይዘሽ ስትወጪ ኤርፖርት ላይ ትያዣለሽ። አንተ እርዳታ 600,000 የረዳቸው ልጆች 600,000 የረዳቸው ልጆች አሉ እና እዛ ላይ የተጠራው ስም የብዙ ጥያቄ ሆኖ ነበረ። አስፈላጊ ከሆነ ተብራራው፣ አስፈላጊ ካልሆነ ላሽ በለው። እሺ ያ እንትን በለው። ምንድነው ስሙን ያለው የድርጅት ስም? እስቲ ስማው እዚህ ጋር 150,000 ብር ዛሬ ዘመርተናል። በአሜሪካ ሀገር የጄፍሮ ድራይቪንግ ስኩል ባለቤት እና በኢትዮጵያ የቫሊ ሲሚንቶ ባለቤት የቫሊ ሲሚንቶ ፋብሪካ ባለቤትና የጂፍሮ የመኪና መሸጫ ፊራ 600,000 ለፊልም መስሪያ ለነ ዳኒ ሮያል ሲያስረክብ ሚኪ ብሩን አይተናልና የሲሚንቶ ፋብሪካ የእውነት ነው? ለምንድን ነው ከጊዜ በኋላ ስሙ መጠራት ያቆመው? ከፈለክ በፕሮጀክት ያለ ነበር ሊገነባ ያለ በፕሮጀክት ያለ ስለነበረ ዲስራ ያለ ነበር። ኦሬዲ ፕሮፖዛሉ የተሰራ ምን ያለ ነበረ። በመሃል የውጭ የዚህ ሀገር ፓርትነሮች ነበሩ። ስለዚህ በወቅቱ ደግሞ ልንሰራ ልንሄድበት ያለበት ጊዜ የተለያየ ኢትዮጵያ ውስጥ የነበረው ጦርነት ስለነበረ ሰዎቹም በፓርትነር ነበር ሊሰራ የነበረው። ሀሳባቸውን ቀየሩ። ደህና ቆም ነው ማለት ነው። ለጊዜው ግን ወደፊት ከእግዚአብሔር ጋር ይሰራል። እዝና ቢግ ዲል። ኦኬ፣ ያው ማስታወቂያ ለመስራት ታስቦ ነው ስሙ ቀድሞ የተጠቀሰው ማለት ነው። ያው ድርጅቱን ለማስታወቅ ኦኬ። ለምን ብዙ ትላንትና ከ3 ቀን በፊት መሰለኝ ሚኪ የሆነ ቦታ ላይ ተጠርቶ እሱ አሁን ለምሳሌ እነዚህ አሁን ለምሳሌ ትልልቅ ፕሮጀክቶች ሊኖርን ይችላል። ስለዚህ ለህዝቡ ነው እንጂ የሚጠቅመው ከነሱ ኪስ አልተወሰደ። ጠያቂዎቹ አንድን ሰው ለማሳነስና ለመምታት ዱላ እንዲጠቀሙ ነው እነሱ። ግን ይሄ ቢገነባ ቢሰራ ለሀገር የሆነ ነገር ቢደረግ የስራ እድል ነው የሚፈጥረው። ስለዚህ ከሰው ኪስ አልተወሰደ፣ ከሰው የተሰበሰበ ነገር የለም፣ የማንንም የጎዳው ነገር የለም። የትኛውም ፕሮጀክት በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ አሁን ሳይሆን ከድሮ ጀምሮ ተጀምረው መንግስት ጀምሯቸው የሚያቋርጣቸው ብዙ ፕሮጀክቶች አሉ። ብዙ ኢንቨስተሮች፣ ብዙ የውጭ ባለሀብቶች ጀምረው ያቋረጡት አሉ። ለምሳሌ ብዙ አይነት አሁን ይሄ የተሻለ ረጅም ጊዜ ታጥሮ ቁጭ ብሎ የነበረ አድዋ 00 የተሰራባቸው ፕሮጀክቶች እዛ ቦታ ዲዛይን ተሰርቶ ሊሰራ የነበረ ትልቅ ፕሮጀክት ለረጅም ጊዜ ቁጭ ብሎ ነበር። ስለዚህ ብዙ ፕሮጀክት ይጀመራል፣ ይቋረጣል፣ ይጀመራል፣ ይቋረጣል። የራሳቸው ፕሪንሲፕል አላቸው። ስለዚህ ፕሮጀክቶቹ ይሄ ነገር ብሎ መንግስት ብዙ የመሰረት ድንጋይ ያስቀምጣል። ከዛ በኋላ በተለያየ ነገር ያቋርጣቸው የሚቋረጡ ፕሮጀክቶች አሉ። ይሄ ቢግ ዲል አይደለም። ግን ሰዎቹ የራሳቸው ያነሱበት መንገድ ከውስጣቸው ካለው ጥላቻና ቅናት የተነሳ ስለሆነ ለነሱ ግባት መስጠት ነውና ወደፊት ደግሞ እንገነባዋለን። የኛ የተቀመጠ ራዕይ ብዙ ዲያስፖራ ኢንቨስተሮች በብዛት አክሰስ እድል በተሰጣቸው ሰዓት ያንን ፕሮጀክት አቅርበው መሬት ብዙ ይቀበላሉ። ብዙ መሬቶች ታጥረው እየተቀመጡ እንደሆነ ራሱ ከመንግስት ብዙ ስሞታ ነበረ። ይሄን አውቃለሁ። ይሄንን አትጀምሮም ብዬ አላምንም። ገባ እና ያው በብዛት ቪዲዮ ላይ ሚኪ ላይ ኦሬዲ ያለ ነበር የሚመስለውና ብዙ ቴክስት ስር ገብቼ ሳይ እንደዚህ አይነት አለ እንደ ይላሉ። እኔ አዲስ አበባን ስለማላውቃት በዚህ ነገር ላይ ሀሳብ መስጠት አልችልምና ሚኪ ትናንትና ወዲያ ነው ከ3 ቀን በፊት ላይ ምን ብሎ ሲያወራ ሰማው። ቪዲዮን በቃ ሲሚንቶ ፋብሪካውን ማለት አቁሙ አለን ሲልና ልክ ያጭበረበርካ አይነት አስመስለው እዛ ጋር ሲያስካኩ ሳይ ለዛ ነው እቺን ቪዲዮ ያስኳት። ገብቷል። ለምሳሌ አሁን እሱ ማብራሪያ ባይሰጥበት ኖሮ
ይሄን ቪዲዮ እንደ ጥያቄም አይምሮዬ ላይ አይመጣም ነበር። ገብቷል። እሱ ሰጠበትና አያችሁ ራሱን ማስተዋወቅ ምናምን የሚሉስ ገቡ እዛ የተሰበሰቡት ሰዎች። ለዛችን ቪዲዮ ያስኳት ሚኪን ቪዲዮዎችን አጥፍቻለሁ ስለ ሲሚንቶ የሚናገር አለ። ገባ። በእንደዚህ አይነት መንገድ አስረድተው ከሆነ በእንደዚህ አይነት መንገድ ማብራራት አልነበረበትም ብዬ አስባለሁ። ግን ይመቸው፣ ያው እዛ ያለው ድባብ ነው መሰለኝ እንደዛ ይገፋፋው። ለምሳሌ ተጭበረበረ ሲባል የተሰበሰበ ገንዘብ ቢኖር ለምሳሌ አሁን አንድ ዜና እንሰማለን አለ የሆነ ካምፓኒ መኪና አመጣላችኋለሁ ብሎ ብር ሰብስቦ አልሰጠንም አይነት እንደዚህ ማጭበርበር ማለት እንደዛ ነው። ከሰዎች ገንዘብ ወስዶ ይሄን ነገር አቀርብላችኋለሁ ብሎ አመከልከል ማለት ነው። እኔ አሁን የተቀበልኩት የሰበሰብኩት ገንዘብ የለም። ሰበሰበ ከተባለ ማስረጃ ማቅረብ አለባቸው። ዝም ብሎ አይደለም ይሄው ሰጥተነዋል ብለው ማስረጃ ሪሲታቸውን እያያዙ መቅረብ አለባቸው እንጂ ዝም ብሎ አይደለም። ዝም ብሎ ሰው ሊያወራ ይችላል። ለፍራኦል ይሄን ያክል ሰጥቼዋለሁ ብሎ የሚመጣ ካለ መቅረብ ይችላል እንጂ የሆነ አጭበርባሪ ነው ሲባል እንደዚህ ያመጣላችኋለሁ። ብዙ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ በጣም ብዙ የሚያጭበረብሩ ሰዎች አሉ። ምን አይነት ማጭበርበር ሲባል ይሄን ነገር አመጣላችኋለሁ ብለው አሳይተው ገንዘብ ተቀብለው ያንን ገንዘብ ይዞ መጥፋት ማለት ነው። ይሄ ነው ማጭበርበር ማለት። ለሰዎች ለምሳሌ ብላክ ፐርፐዝ የሚባል ሪል ስቴት ተብሎ በጣም ከብዙ ሰዎች ገንዘብ ወስዶ አሜሪካ ገብቷል ሰው ፕሮጀክት እንትን ብሎ እኔ ማጭበርበር ነው። ትልልቅ ካምፓኒዎች አሉ እንደዚህ የሆነ ነገር እንጀምራለን ሪል ስቴት እንሰራለን ብሎ ከግለሰቦች ገንዘብ ሰብስበው ሪል ስቴቱም የለም፣ ይሄ ማጭበርበር ነው። ከዛ ውጪ ግን በራሱ ገንዘብ የሆነ ሰው ፕሮጀክት ልሰራ ነው ብሎ ያንን ፕሮጀክት ካቋረጠ የቱ ጋር ነው የተጭበረበረው? ምክንያቱም ፕሮጀክት ሰራለሁ አለ፣ የራሱ ገንዘብ ነው፣ አቋረጠ። ከሚቋረጥበት የራሱ ሪዝን አለው፣ ምክንያት አለው። ደን ያቆማል፣ አለቀ በቃ። ይሄ ነው እኔ ማምንበት እንጂ ይሄ ተጭበረበረ ይጀምራል። ባለፈው ዳዊት መለሰን ዘፋኙን የድንጋይ መሰባበር ፋብሪካ ከፍቶ ነበረ። ይሄ የውጭ ሀገር የዲያስፖራን ኢንቨስተሮች መግባት ትችላላችሁ የሚለውን ጥሪ ተከትሎ ከከፈተ በኋላ ኦሬዲ የድንጋይ ማድቀቂያ ነው መሰባበሪያ ምናምን ነገር ከከፈተ በኋላ ከዚህ ጋር ልቀቅ ከዛ ጋር ልቀቅ ተብሎ እንደከሰረ ትናንትና ወዲያ ነው ምናምን ሴፉ ላይ ያ ካምፓኒ ወይ ያ ድርጅት እንዴት ሆነ በሚለው ጥያቄ ሲያብራራ ነበር። ገብቷል። አንዳንድ ጊዜ ሲስተሙ ውሸታም ያስብላል። ይገባኛል። ያ በደብ ነው የሚገባኝ። ዛሬ ነገር አለኝ ብለህ ሳጨርስ ከዚህ ጋር ተነቀለ ወይንም ደግሞ ተነሳ የሚባል ነገር አለ፣ ወይንም ደግሞ አሰራሩ ተቀይሯል የሚባል ነገር እንዳለ እናውቃለን። እዚህ ጋር መንግስት የሆነ ራዕይ አስቧል የሚባል ነገር አለ። ይገባኛል። ያንተ ራዕይ እየተረገጠ ማለት ነው። ያ ናይ በደም ይገባኛል። ግን ለህዝብ ግልጽ ይሁን በሚል አንጻር ነው። ለምን ይሄን ጉዳይ ሚኪ ሰሞን እያወራው ነው። ከእሱ ፈልጎት ሳይሆን ያው እዛ ጓደኛ ስለሆነ ሲያወሩ አንተም ያጭበረበርክ ነው ሲሉት ያለውን እውነታ ለመናገር ነው የገባው። ገብቷል። ያ በዛ የተነሳ በአዲስ ተነስቷል ይሄ አጀንዳ። አይተኮና የማይገባኝ እኮ ለዛ ለምሳሌ እኔ አሁን ይሄን አክል ንብረት አለኝ ብል ማንንም አይጎዳም፣ የለኝም ብል ማንንም አይጎዳም። ለምሳሌ እኔ ይሄን አክል ቢሊዮን አለኝ ካልኩኝ ማንንም አይጎዳም፣ የለኝም ዜሮ ነኝ ካልኩ ማንንም አይጎዳም። የኛ ሰው ግን የሚፈልገው ምንድነው? የተቸገረና ያጣ የነጣ የለመነ ሰው ነው የሚወደው። የኛ ሰው በጣም ያለው ሰው ከፍ ያለ ሰው ስኬታማ የሆነን ሰው አይፈልገውም፣ ማየት አይፈልግም። የሚፈልገው ምን አይነት ሰው ነው? የተቸገረ የታመመ የሚረዳውን ሰው ነው እንጂ የሚፈልገው የሚረዳውን አይደለም። የሚረዳ ሰው ይፈልጋል። የሚረዳ የወደቀ ሰው፣ የተቸገረ ሰው፣ በድህነት ያለውን ሰው ያዝንለታል፣ ይወደዋል፣ ይራራለታል። የሞተውን ሰው ያከብረዋል፣ ይወደዋል፣ ከፍ ያደርገዋል። እኔ አሁን በሞት እንደኔ አይነት ንጉስ የለም፣ እንደኔ አይነት ታሪኩ የሚነበበለት ሰው የለም። ግን እንደዛ አይነት ሰው ስለሚፈልግ አሁን እኔ ቢኖረኝም ባይኖረኝም የሚጎዳም የሚያዝንም ሰው የለም። ስለዚህ ሁለቱም እኔ ጋር ነው ጥቅሙ። ስለዚህ እኔ አጭበረበረ የሚባለው የሆነ ከሰው ገንዘብ ወስጄ ያንን ሰው አላቀም ብዬ ከልክየው እንትን ካልኩ ነው። ወይ ደግሞ ንብረቱን ከወሰድኩበት ወይ ቤቱን ወሰድኩበት ወይ ገንዘብ ከወሰድኩበት ወይ የሆነ ነገር ካደረ ይሄ ነው ማጭበርበር የሚባለው እንጂ እንደዛ ነው። ደግሞ ፐርሰናሊቲ ያለው ሰው ፊት ለፊት አታገኙም፣ ሶሻል ሚዲያ ላይ አታገኙም፣ መልኩን አታዩም፣ የሚታይ አይደለም፣ በቪዲዮም አይወጣም።
እንደዚህ አይነት ሰዎች ራሳቸውን የሚደብቁ ሰዎች ከኋላቸው የሆነ ነገር ችግር ስላለባቸው አሁን እንደዚህ እንደኔ ፊት ለፊት አይመጡም። እንደዚህ በጣም ወንጀል ያለባቸው በመንግስት የሚፈልጉ በሀገር የሚፈልጉ በግለሰብ የሚፈልጉ በተለያየ የሚፈልጉ አድሬሳቸውን አሳይተው መልካቸውን አሳይተው ሶሻል ሚዲያ ላይ ኔቨር ኤቨር አይመጡም።